ይስጥልኝ ወዲ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ዙሪያ ቆይታ እናደርጋለን። ትናንት ተጠባቂ ስለነበረው የቅዱስ ጊዮርጊስና የፋሲል ከነማ ጨዋታም የምንላችሁ ነገር ይኖራል። ከዛ ባሻገር ግን የዘንድሮው የሊጉ ክስተት ወይም ደግሞ አስደናቂው ቡድን ነገሌ አርሲ ትናንትም ንግድ ባንክን 2-0 አሸንፏል። አሁን ላይ በዋንጫ ፉክክር ውስጥ የሚገኘው ቡድን አንደኛው ቡድን ነገሌ አርሲ ነው። ስለዚህም ጉዳይ የምንላችሁ ነገር ይኖራል። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ አሁን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በሲቢ ኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች ትናንት ተከውነዋል። ተጠባቂ የነበረው ጨዋታ ታዲያ የቅዱስ ጊዮርጊስና የፋሲል ከነማ ጨዋታ በአዲስ አበባ ስታዲየም ቀን 10 ሰዓት የተደረገው ጨዋታ ነበረ። ይህ ጨዋታ በብዙ መልኩ የተጠበቀ ጨዋታ ነበረ። ለቅዱስ ጊዮርጊስም ለፋሲል ከነማም ነጥቡ አስፈላጊ ነበረ። ፋሲል ከነማ ይህንን አድርጎታል። ቅዱስ ጊዮርጊስ ግን ያንን እድል ሳይጠቀም ቀርቷል። ያን ያክል ጨዋታው ብርቱ ፉክክር የተደረገበት ነበር። ነገር ግን በጨዋታ እንቅስቃሴ ረገድ በእጅጉ አሰልች የነበረ ጨዋታ ነበረ። በሁለቱም በኩል የመፈራራት ስሜቶች ነበሩ። በታክቲክ የታጠረ ጨዋታ ነበረ። ነገር ግን በጨዋታው ብዙ ሙከራዎችንም አልተመለከትንም። ፋሲል ከነማዎች ግን ያገኙትን እድል እንግዲህ ቶሎሳ ንጉሴ በራሱ መረብ ላይ ባስቆጠረው ግብ ፋሲል ከነማ ወሳኝ የሚባለውን 3 ነጥብ አግኝቷል ማለት ነው። እንግዲህ ፋሲል ከነማ ዘንድሮ ጥሩ እንቅስቃሴን እያደረጉ ካሉ ቡድኖች መካከል አንደኛው ነው። በተለይ ደግሞ አሰልጣኝ ዮሐንስ ሳሌ ወደ ብሔራዊ ቡድኑ ከተመለሱ በኋላ ወይ ደግሞ ፋሲል ከነማ ለቀው ወደ ብሔራዊ ቡድኑ ከገቡ በኋላ ፋሲል ይቸገራል ተብሎ ታስቦ ነበር። ነገር ግን አሰልጣኝ አምሳሉ ስማላ አለምና ኤልመድ መሐመድ በምክትል አሰልጣኞቹ በጊዜያዊነት ይዘውት ጥሩ እንቅስቃሴን እያደረገ ነው የሚገኘው። በኢትዮጵያ ቡና የአመቱን የመጀመሪያ ሽንፈት ከወሰደ በኋላ ከዛ በኋላ ግን እስካሁንም አልተሸነፈም። 18 ጨዋታዎችን አድርጎ በ17ቱ አልተሸነፈም። በአንድ ጨዋታ ብቻ ነው የተሸነፈው። ስለዚህ ፋሲል ከነማ ዘንድሮ ጥሩ እንቅስቃሴን እያደረገ ነው የሚገኘው። በስኳር ደረጃ ጠባብ የሚባል ስኳር ካላቸው ቡድኖች መካከል አንደኛው ፋሲል ከነማ ነበረ። በእርግጥ በተመሳሳይ ዘንድሮ ቅዱስ ጊዮርጊስም ያንን እየተከተለ ያለ ቡድን ነው። በርካታ ወጣት ተጫዋቾችን እያሰለፈ የሚገኘው ቅዱስ ጊዮርጊስ ነው። በእርግጥ ከሜዳ ውጭም ከሜዳ ውስጥም ቅዱስ ጊዮርጊስ እየተሻለ አልነበረም ዘንድሮ። በተለይ ከሜዳ ውጭ ባለው ነገር በእጅጉ እየተረበሸ የሚገኝ ቡድን ነው። በተለይ በፋይናንሻል ቀውስ ውስጥ የሚገኝ ቡድን እንደሆነ ይታወቃል። ነገር ግን የአሰልጣኝ ፋሲል ተካልኝ ቡድን የቀድሞ ማንነቱን ቅዱስ ጊዮርጊስነቱን ለማስቀጠል የትኛውንም ቡድን ቢገጥም ቅዱስ ጊዮርጊስ ነው። የትኛውን ቡድን ቅዱስ ጊዮርጊስ ሲገጥም በደንብ የሚቸገር ቡድን እንደሆነ በደንብ እየተመለከትን ነው የምንገኘው። ያ የአሸናፊነት ወኔው ዛሬም በቅዱስ ጊዮርጊስ ቤት እንዳልጠፋ በደንብ እየተመለከትን ነው የምንገኘው። ትናንትናው ጨዋታ ቀደም ብዬ እንዳነሳሁት ነጥቡ በተለይ ነጥቡ አስፈላጊ ነበር ለፋሲል ከነማ ከመሪዎቹ ላለመራቅ ይህን ጨዋታ ማሸነፍ በእጅጉ አስፈላጊ ነበረ። በመጨረሻም ያንን እንግዲህ በ82ኛው ደቂቃ ላይ ቶሎሳ ንጉሴ በራሱ ላይ ባስቆጠረው ግብ እንግዲህ 1-0 አሸንፎ ፋሲል ከነማ ወሳኙን 3 ነጥብ ማሳካት ችሏል። አሁን ላይ በሊጉ የደረጃ ሰንጠረዡ ላይ በደንብ ፉክክሮች እየጋሉ ነው የመጡት። የሲዳማ ቡና 34 ነጥብ አለው። በ34 ነጥብ አንደኝነት ደረጃ ላይ ይዞ ሊጉን እየመራ ነው የሚገኘው። ከዛ ባሻገር ሐዋሳ ከተማ 32 ነጥብ አለው። ነገሌ አርሲ 32 አለው። ፋሲል ከነማ 32 አለው። አሁን ላይ የነጥብ ልዩነቱ ወደ 2 ብቻ ነው ዝቅ ያለው ማለት ነው። ወይም ደግሞ የ2 ነጥብ ልዩነት ነው በመሪዎቹ መካከል ያለው። ስለዚህ በቀጣይ የሚደረጉ ጨዋታዎች ላይ ምን ያክል በዋንጫ ፉክክር ውስጥ ከፍተኛ ፉክክሮች ሊታዩ እንደሚችሉ መገመት ይቻላል። ይህንን መነሻ በማድረግ ማለት ነው። አሁን ላይ 3 ቡድኖች በደንብ በዋንጫ ፉክክር ውስጥ እየተፎካከሩ ነው የሚገኙት። በተለይ ደግሞ ለፋሲል ከነማ ጥሩ ነገር አሁን ላይ አንድ ቀሪ ጨዋታ አለው ፋሲል ከነማ ከሀዲያ ሆሳዕና ጋር። ይህን ጨዋታ በቀጣይ የካቲት 2 ላይ ነው የሚከውን። ይህን ጨዋታ የሚያሸንፍ ከሆነ የሊጉን መሪ መሆን የሚችልበትን እድል ያገኛል ማለት ነው። ስለዚህ ለፋሲል ከነማ ነገሮች ጥሩ ሆነውለታል። በተለይ የትናንትናው ድል በደንብ ወሳኝ የሆነ ድል መሆኑን ከዚህኛው ቁጥር ተነስተን መረዳት እንችላለን። ያንን አድርገውታል ማለት ነው። ስለዚህ ፋሲል ከነማ ምናልባት በቀጣዮቹ በጥር ወራት ተጫዋቾችን በጎደለው ቦታ ላይ ተጫዋቾችን የሚያስፈርም ከሆነ በጎደለው ቦታ ላይ ተጫዋቾችን መምላት የሚችል ከሆነ በደንብ በዋንጫ ፉክክር ውስጥ መቆየት የሚችል የዋንጫ ቡድን መሆን እንደሚችል ማሳየት ይቻላል። አሁን ላይ 18 ጨዋታዎች ተቆጥረዋል። 18 ጨዋታዎች ላይ እንግዲህ በ17ቱ አልተሸነፈም። በአንዱ ጨዋታ ደግሞ ሽንፈትን አስተናግዷል ማለት ነው። ስለዚህ ጥሩ የሚባል እንቅስቃሴን እያደረገ ያለ ቡድን ነው። ምናልባት አንዳንድ መረጃዎች እንደሚያመለክቱት ከሆነ በቀጣይ የጥር ወር ላይ አመራሮቹ ይህንን የፋሲል ከነማን ጥሩ ጉዞ ተመልክተው አንዳንድ ማስተካከያዎችን ለማድረግ እንቅስቃሴን እየጀመሩ እንዳለ ለማወቅ ችያለሁ። በተለይ ደግሞ በአማካይ ስፍራና በአጥቂ ክፍተት አለባቸው። በዚህ ቦታ ላይ 2 ተጫዋቾችን ለማስፈረም እየሰሩ እንዳለ
ቡድኑ ወይም ደግሞ ከክለቡ እየወጡ ያሉ መረጃዎች እያመላከቱ ነው የሚገኙ። ስለዚህ ይሄ የሚያስፈርሙ ከሆነ እነዚህን ሁለት ጨዋታ በተለይ በአማካይ ክፍል አሁንም ለሀብታሙ ተከስተ ጎል አጣማሪ የሚገኝ ከሆነ በአጥቂ ክፍልም ደግሞ ያለባቸውን ክፍቶች በተለይ በተከላካይ ክፍል ጠንካራው የተከላካይ ክፍል የፋሲል ከነማ ነው በፕሪሚየር ሊጉ። ያንን የተከላካይ ክፍል በአጥቂ ክፍል የሚደግሙት ከሆነ ደግሞ የበለጠ ፋሲል ከነማ ውጤታማነቱን ጉዞን የሚቀጥልበት ወይም ደግሞ የሚያረጋግጥበትን እድል ስለሚፈጥርለት ምናልባት ይህንን ተረድተው አመራሮቹ የአሁን የጀመሩትን እንቅስቃሴ አጠናክረው እነዚህን ሁለት ተጫዋቾች የሚያመጡ ከሆነ በተለይ በአማካይ ክፍልና በአጥቂ መስመር ላይ ተጫዋቾችን የሚጨምሩ ከሆነ ለፋሲል ከነማ ትልቅ ስኬት ወይም ደግሞ ትልቅ ጉዞን ያደርጋል ተብሎ ይጠበቃል። አሁን ላይ ያለው ክፍተት በተለይ ጎል በማስቆጠር ረገድ ቡድኑ ውስንነቶችን በደንብ እየተመለከትንበት ነው የምንገኘው። እንደ ኋላ መስመሩ ጠንካራ የተከላካይ ክፍል የለውም። ስለዚህ ቡድኑ ባላንስ ሆኖ የሚሄድ ከሆነ በዋንጫ ፉክክሩ መቆየት የሚያለም ከሆነ እነዚህን ተጫዋቾች ወይም ደግሞ በአጥቂ ክፍል ያለበትን ክፍተት ለመቅረፍ ተጫዋቾችን የሚያመጣ ከሆነ ጥሩ ጉዞ ይጓዛል ተብሎ ይታመናል። በትናንትናው ጨዋታም እየተመለከትነው ያለነው በተለይ ፋሲል በጨዋታው ተዳክሞ ታይቷል። ያን ያክል ጠንካራ አልነበረም። በአንጻራዊነት ምንም እንኳን ጨዋታው ብዙ ማራኪ የሚባል የጨዋታ እንቅስቃሴ ባይታይበትም ጊዮርጊስ የተሻለ እንቅስቃሴ ነበረው። ጎሎችን ለማስቆጠርም ቶሎ ወደ ተቃራኒ የግብ ክልል ለመድረስም ጥሩ እንቅስቃሴን ሲያደርግ የነበረው ጊዮርጊስ ነበር። ግን በመጨረሻም ያገኙትን እድል ተጠቅመው ፋሲል ከነማዎች ወሳኙን የሚፈልጉትን 3 ነጥብ መውሰድ ችለዋል። በርካታ ደጋፊዎች የታደሙበት ጨዋታ ነበር በትናንትናው ጨዋታ ማለት ነው። በቅዱስ ጊዮርጊስም በኩል ከዚህ ቀደሙ በበለጠ ደጋፊ በርከት ያለ ቁጥር ያለው ደጋፊ መጥቷል። በፋሲል ከነማም በኩል እንደዚሁ ተመልክተናል። ጥሩ የደጋፊ ድባብ የተመለከትንበት ጨዋታ ነበረ። ጥሩ ብሽሽቆችን የተመለከትንበት ጨዋታ ነበር። ምናልባት እንደነዚህ አይነት ጨዋታዎች ከሜዳ ላይ ባሻገር ደግሞ የሜዳ ውስጥ ያለው የደጋፊዎች ድባብ ቀልብን የሚገዛ ነው። ስለዚህ ያንን ድባብ በደንብ ተመልክተናል። ባለፉት ዓመታት እንግዲህ ቅዱስ ጊዮርጊስና የፋሲል ከነማ በተገናኙበት ጨዋታዎች ፉክክሩ በጣም ከፍ ያለ እንደሆነ በደንብ ተመልክተናል። ፋሲል ከነማ ወደ ፕሪሚየር ሊግ ካደገ በኋላ ቅዱስ ጊዮርጊስ ጋር ያደረጋቸውን ጨዋታዎች የትናንትናው ጨዋታ 18ኛ ጨዋታ ነው። በ18 ጨዋታ 9 ጊዜ ድል ያደረገው ፋሲል ከነማ ነው። በአንጻሩ ቅዱስ ጊዮርጊስ 6 ጊዜ ነው። ቀሪ ጨዋታዎችን ግን ባቸው ውጤት ነው የደመደሙ። ስለዚህ ፋሲል ከነማ በቅዱስ ጊዮርጊስ ላይ የበላይነትን መውሰድ ችሏል ማለት ነው። ባለፉት 18 ጊዜ ግንኙነታቸው ማለት ነው። የትናንትናው ጨዋታ ይሄኛውን ፉክክር ያስመለከተን ነበር። በተለይ ለመሸናነፍ ብርቱ ፉክክር ተደርጎበታል። ምንም እንኳን በጨዋታ ረገድ ማራኪ የጨዋታ እንቅስቃሴ ባንመለከትበትም ማለት ነው። ሌላኛው ማንሳት የነበረብን ጨዋታ ቀደም ብሎ 7 ሰዓት ላይ የተደረገ ጨዋታ ነበር። አርባ ምንጭ ከተማን ያገናኘው ጨዋታ በደንብ ፉክክር የተደረገበት ጨዋታ ነበር። ከወልዋሎ አዲግራት ዩኒቨርሲቲ ጋር የነበረው ጨዋታ ነበረ። 7 ሰዓት የተደረገ ጨዋታ ሁለቱም ቡድኖች 19ኛና 20ኛ ደረጃ ላይ ሆነው ወራጅ ቀጠና የተገናኘው ቡድኖች ነበረ። በሚገርም ሁኔታ ከ17 ጨዋታዎች ጥበቃ በኋላ አርባ ምንጭ ከተማ ትናንት 2-1 ወልዋሎ አዲግራት ዩኒቨርሲቲን አሸንፎ የመጀመሪያ የዓመቱን ድል አስመዝግቧል። ታምራት እያሱ ሁለቱን ግቦች አስቆጥሯል ማለት ነው። ታምራት እያሱ ትናንት ፔናልቲውን ባይሰጥ ኑሮ ፍጹም ቅጣቱን ባይሰጥ ኑሮ የመጀመሪያውን የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ የዓመቱን የመጀመሪያውን ሶስታ ወይም ደግሞ ሃትሪክ የሚሰራበትን እድል አምክኗል። ለሁሉም ግን የትናንትናው የአርባ ምንጭ ከተማ ድል በጣም ወሳኝ ድል ነው ብሎ ማንሳት ይቻላል። ከ17 ጨዋታዎች ጥበቃ በኋላ የመጀመሪያ ዓመቱን ድል ነው ያሳኩት። አሰልጣኝ አዲስ ካሳን በጊዜያዊ አሰልጣኝነት ሹመዋል። እንግዲህ አዲሱ አሰልጣኝ ወደ ሜዳ ከመጡ በኋላ የመጀመሪያ ጨዋታዎችን በድል ጀምረዋል። ይሄ ደግሞ ለአሰልጣኙ ትልቅ ትርጉም ያለው መሆኑን ከዚሁ መረዳት የሚቻል ይሆናል። ለሁሉም ግን አርባ ምንጭ ከተማ አሰልጣኝ ከቀየረ በኋላ የመጀመሪያ ዓመቱን ድል በትናንት በአዲስ ስራ አስመዝግቧል ማለት ነው። ሌላኛው እንግዲህ ማንሳት የሚጠበቅብን ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታ የተደረገውን የዘንድሮው የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 የሊጉ ክስተት የሆነው ነገሌ አርሲ ንግድ ባንክን 2-0 አሸንፏል። አሁን ላይ በ32 ነጥብ 3ኛ ደረጃ ላይ የተቀመጠው ቡድን ነገሌ አርሲ ነው ማለት ነው። ዘንድሮ ምናልባት ለማየት ከሚያጓጉ ለማየት ከሚያስደንቁ ቡድኖች መካከል አንደኛው ነገሌ አርሲ ነው። በጨዋታ ፍሰቱ ጥሩ እግር ኳስን የሚጫወቱ ጥሩ ወጣት ተጫዋቾችን የያዘ ለነገ ለኢትዮጵያ ብሔራዊ ቡድን ለኢትዮጵያ እግር ኳስ ተስፋ የሚሆኑ ወጣት ተጫዋቾችን የያዘ ነው። በተለይ ደግሞ ምናልባት ዘንድሮ ብዙ ልናወራለት የሚያስገድደን አንድ ተጫዋች አለ። ከቤ ብዙነህ ዘንድሮ በጣም አስደናቂ ጊዜን እያሳለፈ ነው የሚገኘው ኢትዮጵያ ፕሪሚየር ሊግ ማለት ነው። ምናልባት ተቃራኒ ተጫዋቾች በተለይ የተከላካይ መስመር ተጫዋቾች ከቤ ብዙነህን እንዴት እናቁመው የሚል ቅዠት ውስጥ እንደሚገቡ ምንም ጥያቄ የለውም። በዘንድሮ የኢትዮጵያ ፕሪሚየር ሊግ አስደናቂ እንቅስቃሴን እያደረጉ ፍጥነት፣ ቅልጥፍና፣ ቴክኒክን እነዚህ 3 ነገሮች በአንድ ላይ አጣምሮ የያዘ ድንቅ ባለተሰጥኦ ወጣት ተጫዋች ነው። ይህን ተጫዋች ማየት በእውነቱ ለሁሉም የእግር ኳስ ቤተሰብ በተለይ በኢትዮጵያ ፕሪሚየር ሊግ የሚመለከት የእግር ኳስ ቤተሰብ
ከቤ ብዙነህን ማየት በጣም ትልቅ ደስታ የሚሰጣቸው ነው። ምናልባት ፕሪሚየር ሊጉ በእንቅስቃሴ ደረጃ ዘንድሮ ብዙ ጥሩ እንቅስቃሴን የሚያሳየን ጎሎች የማይቆጠሩበት ነው። ነገር ግን ነገሌ አርሲ ከሌሎች ቡድኖች ጋር ሲጫወት የዚህ ልጅ እንቅስቃሴ ማየት በእጅጉ የሚያስደንቅ ወይም ደግሞ ለማየት የሚያጓጓ አይነት ተጫዋች መሆኑን በደንብ ተመልክተናል። ትናንትና የሚገርም ቅጣት ምት ነው ከንግድ ባንክ መረብ ላይ ያሳረፈው ማለት ነው። የቅጣት ምቱን የመታበት መንገድ ከሳጥኑ ውጭ ነው። ቅጣት ምት የመታበት 16-50 ውጭ ነው የመታበት። በተለይ ደግሞ አንግል ላይ ነው ያስቀመጠውና የቴክኒኩን ስንመለከት ከቤ ብዙነህ ምናልባት በቀጣዩ የኢትዮጵያ ፕሪሚየር ሊግ አውትሻይን የሚያደርገው ተጫዋች ዘንድሮ በኢትዮጵያ ፕሪሚየር ሊግ ጥሩ እንቅስቃሴን ከሚያደርጉ ግንባር ቀደም ቁጥር 1 ተጫዋች ከቤ ብዙነህ ነው በጥቅሉ ማለት ነው። ስለዚህ ይሄ ልጅ እንደ ነገሌ አርሲ ጥሩ እንቅስቃሴን እያደረጉ ካሉ ቡድኖች መካከል አንደኛው ነው። በሊጉ ዘንድሮ ነው ያደገው፣ ግን ባደገበት ዓመት ጥሩ እንቅስቃሴን እያሳየ ነው። ከዛ መካከል ደግሞ እንደ ተጫዋች ከወሰደ ደግሞ የከቤ ብዙነህ እንቅስቃሴ በእጅጉ የሚገርም ነው። የሚገርመው ነገር አዲስ አዳጊው ሌላኛው አዲስ አዳጊ ሸገር ከተማ መጀመሪያ ያስፈረመው ሸገር ከተማ ነበረ። ማሊያ ይዞ ከአሸናፊው በቀለ ጋር ተነስቶ ነበር። ነገር ግን ውሉ ፌዴሬሽኑ አልጸደቀም ነበር። ከዛ በኋላ ባለመስማማት ተመልሶ ወደ ነገሌ ወደ ሌላኛው አዲስ አዳጊ ቡድን ነገሌ አርሲ ተመለሰ። ነገሌ አርሲ በእጅጉ እየተጠቀመበት ያለው በማስፈረሙ የሚኮራበት፣ በአንጻሩ ሸገር ከተማ ደግሞ ምናልባት የሚቆጭበት ወጣት ተጫዋች የሚቆጭበት ተስፈኛ ተጫዋች እንደሆነ በደንብ እየተመለከት ነው የምንገኘው። ምናልባት በከፍተኛ ሊጉ በሱሉልታ ከተማ እናውቀዋለን ከቤ ብዙነህን ማለት ነው። ጥሩ ተሰጦ እንዳለው ምናልባት ወደፊት ሊያድግ የሚችል ተሰጦ እንዳለው በደንብ ይታይ ነበር የዛ ጊዜ። አሁን ደግሞ በበለጠ በፕሪሚየር ሊጉ ምንም ሳይከብደው ቀለል አድርጎ ኳስን የሚጫወት በዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ ቀልብን ከሚስቡ ወይም ደግሞ አይን የሚያርፍባቸው ተጫዋች መካከል አንደኛው ነገሌ አርሲ ነው። ከሱ በተጨማሪ አለይታ ማርቆስ እንዲሁ ከነገሌ ጋር አብሮ ነገሌ ወደ ፕሪሚየር ሊጉ ሲያድግ ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል አንደኛው ነው። ሌላኛው በብዙ ባለልምድ ብዙ የሊጉ ልምድ ያለው ተጫዋች በቅዱስ ጊዮርጊስ በኢትዮጵያ ምድብ ሻምፒዮን ሆነው ዳዊት ተፈራ ጉታ ነው። ትናንት ሁለተኛውን ጎል በፍጹም ቅጣት ምት ያስቆጠረው እሱ ነው። ትናንትም ፍጹም ቅጣት ምት ያሰጠውም ሌላኛው የነገሌ አርሲው አሁን የማነሳው ኮከብ ከቤ ብዙነህ ነው። ፍጹም ቅጣት ምት አሰጠ፣ እንደገና ግብም ማስቆጠረ። ስለዚህ ምን አይነት ተጫዋች እንደሆነ ምናልባት ዘንድሮ አይናቸውን ሳያሹ የሚመርጡት ለፕሪሚየር ሊጉ ለማን ነው ለኢትዮጵያ ብሔራዊ ቡድን ቀዳሚ ተመራጭ የሚሆነው ተጫዋች ከቤ ብዙነህ እንደሆነ ምንም ከዚህ ጋር ማንሳት ይቻላል፣ ወይም ደግሞ የሚያሻማ ጉዳይ አይደለም። በዘንድሮ የኢትዮጵያ ፕሪሚየር ሊግ ጥሩ እንቅስቃሴን ከሚያደርጉ ተጫዋቾች ወይም ደግሞ አሪፍ ጊዜን የሚያሳልፍ ተጫዋች መካከል አንደኛው ከቤ ብዙነህ ነው ብሎ ማንሳት ይቻላል። በተለይ በዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ የነገሌን ጉዞ ስናነሳ የአሰልጣኝ ቱሉ ደስታን ሚና ማንሳት በደንብ ይቻላል ማለት። አሰልጣኝ ቱሉ ደስታ ምናልባት በስራ የሚያምኑ አሰልጣኝ ናቸው። እኔ በማውቃቸው ከከፍተኛ ሊግ ጀምሬ ያውቃቸዋለሁ። ግን እሳቸው ብዙ በሚዲያ ላይ ቀርቦ ማውራት የማይወዱ ብዙ ወጣ የማይለት ባህሪ የሌላቸው አሰልጣኝ እንደሆኑ በደንብ ይታወቃል። ስለዚህ ግን በወጣት አሰልጣኝ ናቸው በፕሪሚየር ሊጉ መጥተው በተለይ አሁን ላይ በፕሪሚየር ሊጉ ጥሩ እግር ኳስን ከሚጫወቱ ክለቦች መካከል በአንጻራዊነት አንደኛው ነገሌ አርሲ ነው። ከዛ ሲዳማ ቡና እያልን እንቀጥላለን። ስለዚህ ነገሌ አርሲ የቱሉ ደስታ ሚና በጣም ትልቅ ሚና እንደሆነ በደንብ ተመልክተናል። ረዳቶቻቸውም አሁንም አብዲ ቡሊ ባዳማ ከተማ ምናምን እናውቃቸው አሰልጣኝ የእሳቸው ረዳት ናቸው። ይሳቅ ረጋሳም እንዲሁ የእሳቸው ከከፍተኛ ሊግ ጀምረው አብረው የነገሌ አርሲን ሲያሳድጉ ትልቅ ሚና ከነበራቸው አሰልጣኞች መካከል አንደኛው ኮችንግ ስታፉም ጥሩ አወቃቀር ያለው እንደሆነ በደንብ መረዳት ይቻላል። በተለይ በዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ ምናልባት የነገሌ አርሲ ሰዎች አሰልጣኝ ቱሉ ደስታን ለማስቀጠል መወሰናቸው ምን ያክል ውሳኔያቸው ትክክል እንደሆኑ በደንብ መረዳት ይቻላል። ምናልባት ሸገር ከተማ አሰልጣኛቸውን አላስቀጠሉትም፣ በሽር አብደላን ማለት ነው። ሌላ አሰልጣኝ አሸናፊ በቀለን ነው የቀጠሩት። ያሳደገውን አሰልጣኝ እዛው አስቀርተውታል ወይም ደግሞ ቀንሰውታል። በርካታ ተጫዋቾችንም ሸገር ከተማዎች ቀንሰዋል። ነገር ግን ነገሌ አርሲ ስንመለከት የፈረሙት ተጫዋቾች 6 ብቻ ናቸው። በፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ያስፈረሙት። ሌሎቹ ተጫዋቾች ግን ከራሳቸው ከዛው ከከፍተኛ ሊግ ያደጉት ተጫዋቾች ናቸው። ብዙ ተጫዋቾችን አልቀነሱም። ስለዚህ ይሄም የሚያስመሰግናቸው ጉዳይ ነው። በተለይ ደግሞ የአሰልጣኝ ቱሉ ደስታ ሚና ግን በእጅጉ የሚገርም ነው። በጣም በሳል አሰልጣኝ ናቸው። አሁን ላይ ምናልባት ወደፊት ብሩህ ተስፋ ካላቸው ወይም ደግሞ ጥሩ ተስፋ ካላቸው አሰልጣኞች መካከል ወጣት አሰልጣኞች መካከል አንደኛው ናቸው። ጥሩ ጊዜን እያሳለፉ ነው የሚገኙት ነገሌ አርሲ ዘንድሮ አሁን ላይ በሁሉም የጨዋታ ረገድ ላይ ጥሩ የሚንቀሳቀስ ቡድን ለቡድኖች አስፈሪ የሆነ እየተመለከት ነው። ባለፈው ሳምንት በ17ኛ ሳምንት ሲዳማ ቡናን ነጥብ ያስጣለው እሱ ነው 1-0 አሸንፈው። አሁን ደግሞ ንግድ ባንክ 2-0 አሸንፎ አሁን ላይ የሊጉ ፉክክር እንዲከር ካደረጉት
ክለቦች መካከል አንደኛው ነገሌ አርሲ ነው። ሲዳማ ቡና በ2 ነጥብ ብቻ ነው ርቆ በ34 ነጥብ እየመራ የሚገኘው። ሐዋሳ ከተማ 32 አለው፣ ነገሌ አርሲ 32 አለው፣ በተመሳሳይ ፋሲል ከነማ 32 አለው። እንዲሁ መቻልም በ30 ነጥብ ይከተላል ማለት ነው። ስለዚህ የዋንጫ ፉክክሩ አሁን ላይ 3 ቡድኖች በሲዳማ ቡና አንገት ላይ እየተነፈሱ ነው የሚገኙት። ስለዚህ የዋንጫ ፉክክሩ በእጅጉ እየላቀ የሚሄድበት ከዚህ በኋላ እያንዳንዱ ጨዋታዎች ጠንካራ የሚሆኑበት እንዲሆኑ ከዚሁ መረዳት የምንችልበት አጋጣሚ ይኖራል። ስለዚህ እነዚህ 3 ቡድኖች የዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ በተለይ በእነዚህ በ18 ሳምንታት ጉዞዎች ምናልባት ፉክክሩ የሚግልበት ምናልባት 2016 ላይ እንደሚታወሰው ንግድ ባንክ ባደገበት ዓመት ሻምፒዮን ሆኗል። ነገሌ አርሲ ያንን ይደግማሉ የሚለው የሚጠበቅ ነው የሚሆነው። ግን በዚህኛው እንቅስቃሴው ለፕሪሚየር ሊጉ የማይታጭበት ወይም ደግሞ ለፕሪሚየር ሊጉ ክብር ወይ ፕሪሚየር ሊጉን የማያነሳበት እድል አለ ብሎ ማንሳት አይቻልም። ምናልባት በቀጣይ ጨዋታዎች የሚፈጠሩትን ባናቅም ግን ከዚህኛው አሁን ላይ ካለው ቁጥራዊ መረጃዎች አሁን ላይ ካለው የሜዳ ላይ እንቅስቃሴ ወይም ደግሞ ከሚያስመዘግቡ ውጤት አንጻር ተነስተን ነገሌ አርሲን ለፕሪሚየር ሊጉ ዋንጫ ክብር ማጨት የሚቻልበት ነገር ሊኖር ይችላል። ስለዚህ የዋንጫ ፉክክሩ አሁንም እየጋለ ነው የሚገኘው። በተለይ ላለመውረድ ከሚደረገው ግብግብ እንዳለ ሆኖ ግን የዋንጫ ፉክክሩም አሁን ላይ ሲዳማ ቡና የሚያገኘውን እድሎች በደንብ እየተጠቀመ አይደለም። ነጥቦችን በተደጋጋሚ እያጣለን የሚገኘው ምናልባት ርቆ የሚሄድበት እድል ነበረው፣ ነገር ግን ያን ማድረግ አልቻለም። ስለዚህ ኋላ ላሉት ለተከታዮቹ በደንብ እድል እየሰጠ ነው የሚገኙት። እነሱ ደግሞ እድላቸውን በደንብ እየተጠቀሙ ነው የሚገኙት። ስለዚህ ፋሲል ከነማም አንደኛው ሌላኛው ተቀናቃኝ ወይም ደግሞ ጠንካራ ከሚባሉት ክለቦች መካከል አንደኛው ነው። ቅድም እንዳነሳሁት ምናልባት ያሉበትን ክፍተቶች የሚሞላ ከሆነ ፋሲል ከነማም ለዋንጫ የሚገመት ቡድን መሆኑን ከዚህ በኋላ መናገር ይቻላል ማለት ነው። ቀስ በቀስ ወደ ሪትም እየመጣ ነው የሚገኙ ምናልባት የአሰልጣኝ ዮሐንስ ሳህሌ መውጣት ፋሲል ከነማን ከዋንጫ ፉክክሩ ወደ ኋላ ያስቀረዋል የሚል የብዙዎች ግምት በደጋፊውም በአጠቃላይ በስፖርት ቤተሰቡም እንትኖች ነበሩ፣ ጥርጣሬዎች ነበሩ። ያን ጥርጣሬዎች ግን ፉርሽ በሚያደርጉ መልኩ አሰልጣኝ አምሳሉ አለምና ኤልመድ መሐመድ በጥሩ መንገድ እየተጓዙ ነው የሚገኙት። ምናልባት ክፍተቶቻቸውን ከዚህ በኋላ በጥሩ የተጫዋች ዝውውር መስኮት የሚደፍኑ ከሆነ በፕሪሚየር ሊጉ ላይ ጠንካራ ተፎካካሪ ሆኖ የሚቀጥሉበት ወይም ደግሞ ለዋንጫ ተፎካካሪው እስከ መጨረሻው የሚዘልቁበት እድል ሊኖራቸው እንደሚችል ከወዲሁ መናገር ይቻላል። ለሁሉም የሲቢ ኢትዮጵያ ፕሪሚየር ሊግ 18 ሳምንታት ተደርገዋል። ቀጣይ 19ኛ ሳምንት ጨዋታዎች ከተደረጉ በኋላ ለረፍት ወደ 14 ቀናት ረፍት ይኖራሉ። ለረፍት ፕሪሚየር ሊጉ የሚያመራ ነው የሚሆነው። ግን በ18 ሳምንታቱ ጉዞ ፕሪሚየር ሊጉ እንግዲህ የዋንጫ ፉክክሩን በደንብ እያጋለው ነው የመጣው። 19ኛ ሳምንታት የሚደረጉ ጨዋታዎች ደግሞ በዚህ ውጤት ለውጥ ሊያመጡ ይችላሉ፣ የደረጃ ለውጦች ሊያመጡ ይችላሉ። ስለዚህ በ19ኛ ሳምንትም የሚጠበቁ ናቸው። በተለይ ፋሲል ከነማ ቀሪ ጨዋታውን የሚያሸንፍ ከሆነ ቀጣይ ከመድን ጋር 19ኛ ሳምንት አለው። የካቲት 2 ላይ ደግሞ ቀሪ ጨዋታውን ከሀዲያ ሆሳዕና በተስተካካይ ጨዋታ በተስተካካይ መርሃ ግብር ያደርጋል። ይህን ጨዋታ የሚያሸንፍ ሁለቱን ጨዋታ የሚያሸንፍ ከሆነ ሊጉን እየመራ ወደ እረፍት የሚያመራ ነው የሚሆነው። ለሁሉም የሲቢ ኢትዮጵያ ፕሪሚየር ሊግ በእጅጉ አጓጉ እየሆነ ነው። ፉክሩ ላለመውረድ የሚደረገው ለዋንጫ ፉክሩም የሚደረገው በእጅጉ እያጓጓ ወይም ደግሞ ፉክሩ እየበረታ ነው የሚገኘው። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን ያላችሁን ሀሳብ አስተያየት፣ እናንተስ የዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ ቀልባችሁን የማረከው ተጫዋች ማን ነው? ወይም ደግሞ በፕሪሚየር ሊጉ ጥሩ ጉዞን ያደርጋል ለዋንጫ ፉክክሩ ውስጥ ይቆያል ከነዚህ ክለቦች መካከል የተሻለ የዋንጫ እድል አለው የምትሉት ክለብ ማን ነው የሚለውን በኮሜንት ሴክሽን ላይ አካፍሉን። ብታካፍሉንም ደስ ይለናል ማለት ነው። ውድ ተመልካቾቻችን የዛሬው የብስራታ ፕሮግራማችን የሲቢ ኢትዮጵያ ፕሪሚየር ሊግ የ18ኛ ሳምንት ጨዋታዎችን በተለይ ደግሞ በዋንጫ ፉክክር ውስጥ የሚገኙ ቡድኖችን የዳሰስንበት ፕሮግራማችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን ዘንድ እንጋብዛችኋለን። ሰናይ ጊዜን ተመኘን።